ኢራን ወዴት እየሄደች ነው? አብዮት የሚያጣት ኢራን አሁንም ሌላ አዲስ አብዮትን ለማዋለድ ምጥ ላይ ትገኛለች። በሀገሪቱ 2 ሳምንታት ያለፈው ህዝባዊ አመጽ መላ ኢራንን እየናጣት ይገኛል። አሜሪካና እስራኤል ዘለን ካልገባን እያሉ ይገኛሉ። እስራኤል ለጊዜው ማድፈጥን መርጣ ታይታለች። በሌላ አቅጣጫ ደግሞ ፕሬዝዳንት ዶናልድ ትራምፕ እባካቸው አላስቻለኝም ለግባበት እያሉ ይገኛሉ። Right now, I do want to get into a big story that we are following at this hour. Take a look, the latest on the protests in Iran that are now nearing 2 weeks. Supreme Leader Ayatollah Ali Khamenei has signaled a major crackdown is coming, despite serious warnings from President Trump. የህዝቡን አመጽ ለመቆጣጠር ጥረቶችን እያደረገ ያለው የኢራን መንግስት በዚህ መሃል ማናቸውም ጥቃት የሚፈጽምብኝ ከሆነም ለሰጡ የሚችለው ምላሽ በኢራንና በአሜሪካ የቀጠናው የጦር ሰፈሮች ላይ እንደሆነም በግልጽ ሊታወቅ ይገባል ሲልም አስታውቋል። ይህ ከሆነ የኢራን እስራኤል እንደዚሁም የኢራን አሜሪካ ጦርነት ዳግም የሚቀሰቀስ ይሆናል። በአንድ አቅጣጫ ግሪንላንድ ላይ በሌላ አቅጣጫ ደግሞ ኢራን ላይ እየዛቱ ያሉት ትራምፕ በሌሎች የሀገሪቱ ኮንግረስ አባላትም ጭምር አይዞት በርቱ የሚልም ይሁንታም ጭምር እየተሰጣቸው ይገኛል። በሌላ አቅጣጫ ደግሞ የኢራን መንግስት ነገሮች ሰፍተው የሀገሪቱን መንግስት ህልውና የመጨረሻው የስጋትና የህልውና ደረጃ ላይ ከመድረሱ በፊት የቻለውን ሁሉ በማድረግ ላይ የሚገኝ መሆኑን እየወጡ ያሉ መረጃዎች በማመላከት ላይ ናቸው። ከነዚሁ የቁጥጥር ዘዴዎች መካከል አንዱ ሆኖ የሚታየው የመገናኛ አውታሮችን መቆጣጠር ነው። በዚህ ለ2 ሳምንታት የዘለቀውን አመጽ ለመቆጣጠር የሀገሪቱ መንግስት የኢንተርኔት መገናኛ አውታሮችን እርቅም አድርጎ የዘጋ ቢሆንም አሁን ባለው ሁኔታ ህዝባዊ ተቃውሞው 2ኛ ሳምንቱን አጠናቆ ወደ 3ኛ ሳምንቱ እየተሸጋገረ ይገኛል። We begin in Iran, where huge demonstrations against the regime show no signs of slowing down, and the government crackdown on protesters has left dozens of people injured and dead. ከዚህ ጋር በተያያዘም እንደ አውሮፓውያን አቆጣጠር ከ1979 በኢራን ከተካሄደው እስላማዊ አብዮት ጀምሮ በመንፈሳዊ መሪ አያቶላ አሊ ሆመኒ የበላይ ጠባቂነት የሚመራው የኢራን መንግስት ሊያከትም ይችላል የሚሉ ትንታኔዎችም በመሰጠት ላይ ናቸው። በኢራን የተካሄደውን እስላማዊ አብዮት ተከትሎ ለግማሽ ክፍለ ዘመን ያክል በስልጣን ላይ የቆየው በአያቶላ ሆመኒ የበላይ ጠባቂነት የሚመራው የኢራን መንግስት በተለያዩ ጊዜያት ህዝባዊ አመጾች እየተቀሰቀሱበት ሲቆጣጠርና እርምጃዎችን ሲወስድም ቆይቷል። ዘገባዎች የሚያመለክቱት በአሁኑ ሰዓት መንግስት የገጠሙት የተቃውሞ ፈተናዎች ግን ከሌሎቹ ጊዜያት መራርና ከረር ብለው ታይተዋል። ይኸው የኢራን ህዝባዊ አመጽ እንደቀደሙት ጊዜያት መቀልበስ የለበትም የሚል ጠንካራ አቋም ያላቸው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የኃይል እርምጃን ካልወሰድኩ እያሉም ይገኛሉ። ነገሮች ከመንግስት ቁጥጥር ውጭ ከሆኑና የኢራን መንግስት ህዝባዊ አመጹን መቆጣጠር ካልቻለም መንፈሳዊ መሪ አያቶላ ሆመኒና ሌሎች የሀገሪቱ ባለስልጣናት ወደ ሞስኮ ሊያመሩ ይችላሉ የሚሉ መላምንቶችን በመስጠት ላይ ይገኛሉ። ፑቲን የኢራን መሪዎች ጥብቅ ወዳጅ ናቸው። በሩሲያ ዩክሬን ጦርነት የኢራን አጥፍቶ ጠፊ ድሮኖች ብዙ ሰርተዋል። በዚህም ዩክሬን ቀላል የማይባሉ ጉዳቶችን አስተናግዳለች። ፑቲን በዚህ አቅጣጫ የኢራን ውለታ አለባቸው ማለት ይቻላል። አሁን ነገሮች ተባበሰው የኢራን መንግስት ህልውና የሚያበቃ ከሆነ ግን የመንፈሳዊ መሪ አያቶላ ሆመኒና ሌሎች የሀገሪቱ ባለስልጣናት መዳረሻቸው ሞስኮ ሊሆን ይችላል የሚለው አስተያየት ግን ሚዛን ደፍቶ እየታየ ነው። ፑቲን ከዚህ በተጨማሪም ከዚህ ቀደም በጦርነት የተወገዱትን የሶሪያው መሪ አልአሳድን ሳይቀር ያስጠለሉ መሆኑም ይነገራል። ትራምፕ ግን ይህ አሁን ያለው ህዝባዊ አመጽ የኢራንን መንግስት ለማስወገድ ወርቃማ ዕድል ነው እያሉም ይገኛሉ። የኢራን ቀንደኛ ባላንጣ የሆነችው እስራኤል በኢራን ምድር እየተከናወነ ያለውን ሁኔታ አድፍጣ በቅርበት እየተከታተለች ትገኛለች። አንዳንዶች አሜሪካ በዚህ ህዝባዊ አመጽ መሃል ጣልቃ የምትገባ ከሆነም የኢራን መንግስት ውስጣዊውን ነገር ውጫዊ በማድረግ ሊጠቀምበት ይችላልን በማለት ትራምፕ በያዙት አቋም ዙሪያ ደጋግመው እንዲያስቡበት እየጠየቁም ይገኛሉ። ሌሎች ደግሞ የኢራን መንግስት ህዝባዊ አመጾችን የመቀልበስ ልምዱም ስላለው የአሁኑንም ህዝባዊ አመጽ በተመሳሳይ መልኩ እንዳይቀለብሰው ለማድረግ የኢራን ህዝብ ሊታገዝ ይገባዋል እያሉም ይገኛሉ። ተቃውሞውን ለማስቆም እየሞከረ ያለው የሀገሪቱ መንግስት በወሰደው እርምጃ በርካታ ሰልፈኞች መገደላቸውን እየወጡ ያሉት መረጃዎች በማመላከት ላይ ናቸው። የኢራን መንግስት ህዝባዊ ተቃውሞ ወደ ለየለት የሀገሪቱን ንብረት ወደ ማውደም ህገወጥ እንቅስቃሴ የተሸጋገረ መሆኑን በመግለጽ በዚህ ድርጊት የተሳተፉ አካላት ላይ እስከ ሞት የሚያደርስ ቅጣትን በሚያስከትል መልኩ እርምጃዎችን እንደሚወስድ ይታወቅልኝ በማለትም ደጋግሞ ሲያስጠነቅቅ ተሰምቷል። በሀገሪቱ በታየው ከፍተኛ ዋጋ ግሽበት ምክንያት የተጀመረው ተቃውሞ በአንጻሩ የኢራኑ የበላይ መሪ አያቶላ አሊ ኻሜኒ የሚመሩት ሃይማኖታዊ አገዛዝ እንዲያበቃ ወደ መጠየቅ ተሸጋግሯል። ኢራን የአብዮት ታሪክ ያላት ሀገር ናት።
በኢራን እንደ አውሮፓውያን አቆጣጠር በ1979 የፈነደው እስላማዊ አብዮት የሀገሪቱን መንግስትነት እስከ ተቆጣጠረበት ጊዜ ድረስ ሀገሪቱ ትመራ የነበረው በንጉሳዊው ስርዓት ነበር። በተለይ ደግሞ በመጨረሻው ንጉስ ሻህ መሐመድ ሬዛ ኃላፊ ጊዜ የኢራንና የምዕራባውያኑ ግንኙነት የሞቀና የደራ ነበር። ከዚያ ቀደም ብሎ ኢራንን በጠቅላይ ሚኒስትርነት ሲያስተዳድር የነበረው ሙሐመድ ሞሰድ የተባለ ጠቅላይ ሚኒስትር ነበር። በጊዜው የኢራን ነዳጅ የተገኘበትና ሀገሪቱም ወደ ሀብት ማማ የተሻገረችበት የለውጥና የተስፋ ዘመን ነበር። ነዳጁን በማውጣት ሂደት ሀብቱን የሚቆጣጠሩት ደግሞ እንግሊዞችና አሜሪካውያን ነበሩ። ሙሐመድ ሞሰዲ የአሜሪካንና የእንግሊዞችን የነዳጅ ቁጥጥር አልወደዱትም። የነዳጅ ኩባንያዎችን አባሩ፣ ሀብቱን በመንግስት ቁጥጥር ስር እንዲውል አደረገም። የነዳጅ ጉዳይ ወሳኝ የጥቅም ግጭት መንስኤ በመሆኑ የኢራንና ምዕራባውያን ግጭት እዚያ ነጥብ ላይ አንድ ብሎ ጀመረ። የቬንዙዌላ ነዳጅ መቆጣጠር አለብን በማለት በአሁኑ ሰዓት ትራምፕ ግልጽ አቋም ይዘው እየተንቀሳቀሱ እንዳሉት ሁሉ በተመሳሳይ መልኩ የጊዜውም የአሜሪካና የአውሮፓ መሪዎች የኢራንን ነዳጅ ለመቆጣጠር ጽኑ ፍላጎትን ማሳየታቸው ሌላኛው ከ40 ዓመታት በላይ ላስቆጠረው ውዝግብ መንስኤ ሆኗል። የኢራን የኒኩለር ውጥረትና ውዝግብ የተከሰተው ዘግይቶ ነበርም። እናም እንደ አውሮፓውያን አቆጣጠር 1953 እንግሊዝና አሜሪካ ያቀነባበሩት የተሳካ መፈንቅለ መንግስት በጠቅላይ መሐመድ ሞሰዲ ላይ ተካሄደ። ከዚያም ቤተሰቡ ለረጅም ዓመታት ኢራንን የገዛው ንጉሳዊው ቤተሰብ አባል የሆነውና ተራማጅ ነው የሚባልለት ሙሐመድ ሬዛ ኢራንን ማስተዳደር ጀመረ። ከምዕራባውያን ሀገራት በተለይም ከአሜሪካ ጋር እጅና ጓንት ሆነ። የባህል የፖለቲካና የኢኮኖሚ ለውጦች ተካሄዱ። ኢኮኖሚው በስፋት አደገ። የኢራን ምዕራባውያን ግንኙነት አብቦ ፈካ። ቲያትር ቤቶች፣ የመዝናኛ የውሃ ዳር ቢቾች፣ ፊልም ቤቶች፣ የምሽት መዝናኛ ቤቶች ወይንም ናይት ክለቦች ኢራንን በስፋት አጥለቀለቋት። ይህም የተካሄደው ዋይት ሪቮሉሽን ወይንም ነጩ አብዮት በሚለው ስር ነቀል ለውጥ ነበር። Iran, a unique endeavor. በሃይማኖት አጥባቂዎች በኩል ይህ ነጩ የኢራን አብዮት አልተወደደም። የሀገሪቱ መሪ ኢኮኖሚውን ለቀቅ አድርጎ የባህል ለውጡን በምዕራባውያኑ ቅኝት እንዲሄድ ቢያደርግም በፖለቲካው በኩል የነበረው ቁጥጥርም ከባድ ነበር። ከዚህ ባለፈም የሀገሪቱ ሙስና መስፋፋቱም ሀገሬውን የበለጠ አማረረው። እናም አብዮቱ አይቀሬ ሆነ። አብዮቱም በእስላማዊ የሃይማኖት መሪዎች መሪነት የሚቀነቀን ሆነ። ይህ የ1979ን የኢራን እስላማዊ አብዮት ወለደ። In 1979, a revolution topples Iranian ruler Shah Mohammad Reza Pahlavi. በመሃል በ1979 የፈነደው የኢራን እስላማዊ አብዮት ሁሉንም ነገር ቀያየረው። በዚሁ የለውጥ አቀንቃኞች ለዘመናት የቆየው የኢራን ንጉሳዊ ስርዓት እንዲያከትም አደረጉም። በዚሁ አብዮትም ተከታታይነት ባላቸው የኢራን ንጉሳዊ አስተዳደር ውስጥ የመጨረሻው ንጉስ የነበረው ሻህ መሐመድ ሬዛ አገዛዝ እንዲወገድ ተደረገ። በምትኩም የአብዮቱ አቀንቃኞች ስርዓቱን ተቆጣጠሩ። በዚህ ወቅትም ሻህ መሐመድ ሬዛ ኢራንን ለአሜሪካና ምዕራባውያን የሸጠ ከሃዲ ተደርጎ መወቀስ ጀመረ። የኢራን የውጭ ፖሊሲዎች መለወጥ ጀመሩ። ካለባበስ እስከ ፖለቲካ ተሳትፎ ድረስ ሁሉም ነገር በሃይማኖት ቅኝት ብቻ እንዲታይ ተደረገ። ከዚያ ቀደም ብሎ ሻህ መሐመድ ሬዛ ኢራን የባህል ኢኮኖሚና አጠቃላይ ሁለገብ ለውጦችን ማድረግ አለበት በማለት ነጩ አብዮት ወይም ዋይት ሪቮሉሽን የሚል ለውጦችን ማካሄድ ጀምሮ ነበር። ይህ የሻህ መሐመድ ሬዛ አካሄድ ለሃይማኖቱ አጥባቂዎች የሚመች ሆኖ አልተገኘም። እናም የለውጡ ትግልና ፍትጊያው ቀጠለ። ከዚህ ባለፈም የመንግስቱ ጭቆናም እየከበደ ሄደ። የፖለቲካ ለውጥ ፈላጊዎች እንቅስቃሴ መቀጠሉን ተከትሎ እስራቶችና ግድያዎች ተስፋፉ። በዚህ ወቅት በሻህ መሐመድ ሬዛ በሰብአዊ መብቶች አያያዞች ዙሪያ ጥያቄዎችን በሚያነሱት ምዕራባውያን መካከል ልዩነቶች መነሳት ጀመሩ። የምዕራባውያን ድጋፍ ከቀን ወደ ቀን መቀነስ ጀመረ። አጋጣሚው ለአብዮተኞች የተመቸ ሁኔታን በመፍጠሩ እንደ አውሮፓውያን አቆጣጠር በ1979 የኢራን እስላማዊ አብዮት ፈነዳ። ሁሉም ነገር እዛው ላይ አከተመ። እስራኤልና ኢራን በአረቦች የሚደርሰውን ተጽዕኖ ለመመከት የጋራ እንቅስቃሴም ነበራቸው። ያ ሁሉ ወርቃማ ዘመን አከተመና ጸረ ምዕራብ አቋሙን እያጠነከረ ሄደው የኢራን እስላማዊ መንግስት እስራኤልን ጽዮናዊት ግዛት አላስፈላጊ በማለት መጥራት ጀመረ። የፍልስጤም የትግል እንቅስቃሴ ከሐሳብ ባለፈ በመሳሪያ ጭምር ማገዙን ቀጠለ። ሩሃላህ ሙሐሲብ ሆመኒ የዚህ አብዮት ቁንጮም ሆነው ወደ ሀገር ተመለሱ።
የኢራን እስላማዊ አብዮትም የምዕራባውያኑን መግለጫዎች በሙሉ በኢራን ምድር ተነቅሎ እንዲጣል አደረገም። የኢራን ስያሜም ኢስላሚክ ሪፐብሊክ ኦፍ ኢራን ሆነም። ቴህራን በሚገኘው የአሜሪካን ኤምባሲ ላይ ሳይቀር ወረራ ተፈጽሞ ዲፕሎማቶች ታገቱም። 1979 Revolutionary Iran. Armed militants stormed the American embassy, taking the staff hostage. But unknown to the Iranians, 6 US diplomats escaped. ከዚያን ጊዜ ጀምሮም አሜሪካና ኢራን እንደዚሁም ኢራንና የምዕራቡ ዓለም በአጠቃላይ በጥላትነት መፈላለግ ጀመሩ። የሁለት ዓመታት በጥላትነት የመፈላለጉ ጉዳይ በቀጠለበት ሂደት ኢራን እስራኤልን በጥላትነት ፈረጀችም። ከዚህ ባለፈም ኢራን ወደ ኒውክሌር ጦር መሳሪያ ማምረት እየተሸጋገረች ነው የሚለው ውዝግብ እስራኤልን የበለጠ ስጋት ውስጥ በመክተቱ በሁለቱ ሀገራት መካከል የነበረው ውጥረት የበለጠ እየናረ ሄደም። ያም ሆኖ እስከ ባለፈው ዓመት ድረስ እስራኤልም ሆነች አሜሪካ ኢራንን የተዳፈሩበት አንዳች አይነት አካሄድ አልነበረም። ያም ሆኖ የእስራኤል ሂዝቦላህን ጦርነት ተከትሎ ኢራን በእስራኤል ላይ የሚሳኤል ናዳን ማውረዷ የነበረውን የማስፈራራት መጋረጃ ገፈፈው። እናም ውስጡን ስትሰራ የቆየችው እስራኤል በድንገት በቴህራን ላይ ጥቃትን መሰንዘሯ ሁለቱን ሀገራት የ12 ቀናት የአየርና የሚሳኤል ጦርነቶችን እንዲያካሂዱ አደረጋቸው። እንዲያም ሆኖ እስራኤል ዛሬም ድረስ አልበቃኝም፣ በኢራን ላይ ተጨማሪ ጥቃቶችን መሰንዘር አለብኝ እያለች ትገኛለች። አሜሪካን ብትሆን ተመሳሳይ ዛቻን በማሰማት ላይ ናት። የቃላት ጦርነቶቹ ዛሬም እንደቀጠሉ ባሉበት ድንገቴው የኢራን ህዝባዊ አመጽ ፈንድቷል። ይህኛው ደግሞ ከውጫዊው የኢራን ውጥረት ጋር ተደምሮ የሁለቱ ፖለቲካ ሌላ መልክ እንዲይዝ እያደረገው ይገኛል።